ሰላም እንዴት ሰነበታችሁ? ይህ በአዲስ ከተማ ክፍለ ከተማ ወረዳ 4 ኮሙኒኬሽን ጽህፈት ቤት እየተዘጋጀ የሚቀርብላችሁ የቅኝት ፕሮግራማችን ነው። በዛሬው የቅኝት ዝግጅታችን ማህበራዊ ሚዲያ ለሀገር ግንባታ በሚል ርዕስ ከወረዳው ወጣቶች ጋር አጠር ያለ ቆይታ አድርገናል። ይከታተሉ። ሶሻል ሚዲያን ካሰብነው ብዙ ነገሮችን ልንማርበት የምንችል ኢንፎርሜሽኖችንም ወዲያው የምናገኝበት ነገር ነውና ሀገራዊ ጉዳይ፣ ፖለቲካዊ፣ ኢኮኖሚካሊ ጉዳዮችን በደንብ አድርገን የምናይበትና ለማህበረሰብም በመልካም ጎኑ የምናስተላልፍበት ነገር አለ። ግን አሁን ላይ በሀገራችን በብዛት የተለያየ ፕላትፎርሞች ላይ ካየን በተሳሳተ መንገድ ከባህል ያፈነገጡ ነገሮች የሚደረጉ ነገሮች አሉ። እነሱን እንደ ወጣት መናገር የምፈልገው ምንድነው? አንደኛ ባህላችንን የማይፈቅደው ሴታችንን የማይፈቅደው ነገሮች በአንዳንድ ወጣቶች ላይ እያየን ያለንበት አለ። በአንዳንድ ሶሻል ሚዲያዎች ላይ እያየን ያለንበት ነገር አለ። እሱ ደግሞ እንደ ሀገርም ችግር ውስጥ የሚከተን ነገር ስለሆነ ወጣቱ የሶሻል ሚዲያን አጠቃቀም በትክክለኛው ተረድቶት ሀገሩን፣ ማህበረሰቡን እንዲሁም ራሱን የሚጠቅምበትን ነገር ማዘጋጀትና ማከናወን አለበት ብዬ አስባለሁ። እንደ ወጣት ኢክራም አበራ እባላለሁ። ሰዓት በሀገራችን ላይ ትልቁ መሳሪያ ሆኖ ሳለ ያ አግባብ ላለው ነገር ከተጠቀምንበት እንደ ጊዜው አንፃር ቴክኖሎጂ እንደዘመነው ጥሩ ነገር ያመጣል ብያለሁ። አብዛኞቻችን ወጣቱ በአሁኑ ሰዓት አይደለም ወጣት ማንኛውም እናቶች እንኳን ቴክኖሎጂን መጠቀም መቻል የቻሉበት አቅም ላይ ነው ያለ ነው። አብዛኛው በሶሻል ሚዲያ የምናያቸውን ነገሮች ያው እንደ ቲክቶክ እንደ ፌስቡክ ምናምን እዛ ላይ በቃ ትክክለኛ መረጃ እናገኛለን። ትክክለኛ ያልሆኑ መረጃዎችንም መሰብሰቢያ ነው። ግን ለዛ ነገር ተጠቃሚ ለመሆን ትልቁ አላማው ምንድነው? ሶሻል ሚዲያ መጠቀም መቻል ነው። እንደ ወጣትም ትልቅ ነገር የሚሰራበት ነገር ነው ብዬ አምናለሁ። ኢብራሂም አጋዥ እባላለሁ። የአዲስ ከተማ ወረዳ 4 ነዋሪ ነኝ። እንዲሁም መንግስት ባመቻቸው የስራ እድል ለወጣቱ ባመቻቸው የስራ እድል ውስጥ ተጠቃሚ በመሆን በጫኝና ወራጅ የተለያዩ የእድሜ ካታጎሪዎችን አቅፎ ስራ አጦችን ወደ ስራ ከማስገባት አኳያ እዛ አካባቢ ላይ ተደራጅቼ ማህበሩን በመምራት ላይ ከሚገኙ አመራሮች አንዱ አካል ነኝ። የሚዲያ አጠቃቀማችንን በተመለከተ የደረሰበትን ደረጃ ቴክኖሎጂ መጠቀም ያስፈልጋል። በዚህ በቴክኖሎጂ አጠቃቀም ዙሪያ ላይ በርካታ ወጣቶች እየተሳተፉ ይገኛሉ። ግን የሚሳተፉት ብዙ ጊዜ በቲክቶክ፣ በቴሌግራም፣ በፌስቡክ ምናምን ይሳተፋሉ። ሞርዛን ግን ያው ወደ ቀልዱና ወደ የሰለባ የሚሆኑበት ጊዜ አለ። የአላስፈላጊ መልእክቶችን ሰለባ የሚሆኑበት ጊዜ አለ። ይሄ ደግሞ ቴክኖሎጂው ከኛ ጋራ የዘመነበት መንገድ ትንሽ አስቸጋሪ አድርጎታልና አሁን በአሁን ሰዓት ያለው ወጣት እነዚህ ነገሮች እየተጠቀመ ነው። በጣም ጥቂት ፔጆች ናቸው በመልካም አርአያነት እየተከተለ ማህበረሰባችንን ከመገንባት ሀገሪቷን ከመገንባት በመልካም ጎኑ በማየት ያልተሰሩ ነገሮች እንዲሰሩ ከማድረግም አኳያ ጥቂት የሚባሉ ወጣቶች ናቸውና እየተሳተፉ ያሉት። በዘርፉ ያው እጥረት አለ። ስለዚህ ይህንን እጥረት ለማስተካከል ኮሙኒኬሽን በደንብ ሊሰራ ይገባል። ለበጎ ጎኑ መጠቀም ይቻላል። ቴክኖሎጂ ነው። ዛሬ ጊዜ፣ ጉልበት፣ ገንዘብ ይቆጥባል። ሚዲያውን መጠቀም ፓወር አለው፣ አቅም አለው፣ ጉልበት አለው እና ይህንን ወጣቱን በመልካም ነገር ሊጠቀምበት ከተደረገ ሀገሪቷ ላሰበችው እቅድ ትራንስፎርሜሽን ወይም ለፈለግነው እድገት በጣም ወሳኝ ሚና መጫወት ይችላል። ዛሬ ቴክኖሎጂው ጫፍ ደርሶ እድሮች፣ እቁቦች በጥሩምባ በማይክሮፎን ቀርቷል። ዛሬ በፌስቡክ በቴሌግራም ቻናል እየተለዋወጡ ናከሌን ቀበር ናከሌ በቃ በጣም ቴክኖሎጂ ተራቋል እና ወጣቱ በዚህ ደረጃ እድለኛ ነው ማለት እችላለሁ። ቅኝት ዝግጅታችንን ስለተከታተላችሁ እናመሰግናለን። በቀጣይ በሌላ የቅኝት ዝግጅት እስከምንገናኝ መልካም